ለተሰጠኝ እድል በጣም አመሰግናለሁ። የዲሞክራሲ ኮሚቴ እዚህ የተሰበሰቡ ክቡራን ሁሉ ሪሊ ምስጋና ለማቅረብ ፈልጋለሁ። ብዙ ጥያቄዎች ተነስተዋል። ነገር ግን ከጓደኞችም ጋር ሁሉ ጊዜ የምናገረው የትም ቦታ የምናገረው ነገር ስላለ እሱንም ከእናንተ ጋር ሼር ለማድረግ ፈልጋለሁ። በኢትዮጵያ ታሪክ ውስጥ የሀገር ሽማግሌዎች ነበሩ፣ ሲያስታርቁን ነበሩ። ሁሉ ከበሬታ ለነሱ ይሁን። ይሄ ግን ብሔራዊ ናሽናል ዳያሎጉ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ነው እንዲደረግ ተፈቅዶ እናንተም ለፍታችሁ ጥራችሁ ያንን አዋጅ በማውጣታችሁ ሪሊ በታሪክ የምትታወሱ ሰዎች ናቸው። ያ በከፍተኛ ጥንቃቄ ተሰርቶ የቀረበው አዋጅ ውሽልሽል በሆነ አጀንዳና ዳያሎግ ቢጠናቀቅ ተወቃሽነት ሁላችንም ተወቃሾች ነን። ይህንን የምልበት ምንድነው ስሙ አንዳንድ አገሮች አሉ። አሁን ግብጽ ማካሄዳ ነበር፣ በ3 ቀን ነው የጨረሰችው። ሌሎቹ ማከራይተው ነበር፣ በ3 ሳምንት ምናምን ነው የጨረሱት። የኛ ግን ኢንክሉዚቭ ነው። ገበሬው፣ የገበሬው ሚስት፣ ከብት አርቢው ሁሉም ሀሳቡን እንዲያካትት ችግሩን እንዲነግር እነሱም ደግሞ በተስፋ የሚጠብቁት ከወደቀብን ችግር ይሄ ፕሮግራም ይሄ ዳያሎግ ያወጣናል በማለት ነው። ይሄ ሁሉ እጀባና ይሄ ሁሉ እልልታ በየቦታው የሚሰማው። ይሄንን በእንደዚህ አይነት ሁኔታ የተቋቋመውን ነገር በመቻኮል ፍሬቢስ እንዳናደርገው። ፍሬቢስ ያደረግነው እንደውም ደግሞ ሁላችንም ኮሚሽኑ አባላት አይደለም፣ ፓርላማው፣ የጠቅላይ ሚኒስትሩ ቢሮ፣ አስፈጻሚ አካላት ሁሉ የሚወቀሱበት ጉዳይ ነው። እዚህ ካለን ኮሚሽነሮች ውስጥ እንደኔ ቶሎ ተጠናቆ ቢያልቅ የሚል የለም። በእድሜም ብዙ ስለገፋው አሁን ከሰዓት በኋላ ባርፍ ነበረ ደስ የሚለኝ። ነገር ግን ምዬ ቃል ገብቼ ይሄ ነገር እስከሚፈጸም ድረስ ሞት ብቻ ነው የሚገላግለኝ፣ ከዚህ ፕሮሰስ አልወጣም ብዬ ነው እስካሁንም እንትን ያልኩት። አሁንም ያ የገባሁት ቃል እንደተጠበቀ ነው። እኔ ግን መናገር የምፈልገው ይሄንን በታላቅ ተስፋ ህዝብ የሚጠባበቀውን ነገር ጊዜ አሳጥረን ውሽልሽል የሆነ ነገር ብናቀርብ ህዝብም መንግስትም ሌሎችም ደግሞ ቅድም ፕሮፌሰሩም እንዳሉት ይሄንን ፕሮሰስ አምነውበት ከኛ ጎን የቆሙት የውጭ ሀገር ዜጎች ሁሉ ሊታዘቡን ይችላሉ። የዚህ እኔ መልእክት ምንድነው ስሙ አታቻክሉን። ኢትዮጵያ ያለ ዳያሎግ ለስንት ዓመት ኖራለች። 1 ዓመት ብትኖር አይ ቲንክ የሚመጣበት ማዕት ያለ አይመስልኝም። የሚመጣበት ማዕት አይደለም። ምርጫውና የዳያሎጉ ስራ በትይዩ የሚካሄድ ነው እንጂ አንዱ የሌላውን አቅጣጫ እንትን የሚል አይደለም። ቸኩለን ይህን ነገር ባናደርግ ጥሩ ይመስለኛል። አሁን እስካሁን ድረስ የሰራ ነው ነገር ይህንን ቃል ይቅርታ አድርጉልኝ፣ የፈረስ ግልቢያ ነው። በእኔ ግምት ቀላል ነው። በየቦታ ሄደን ሰዎች ሰብስበን አጀንዳ መልቀሙ በጣም ነው ቀላል ነው። ያንን የተለቀመውን በሺ የሚቆጠረውን አጀንዳ በየፈርጁ የትኛው ነው የድሃውን ህዝብ ሊጠቅም የሚችል አጀንዳ፣ የትኛው ነው የፖለቲካ አጀንዳ የሚለውን ለመለየት ራሱ ከፍተኛ አጀንዳውን መለየት ራሱ ከፍተኛ ችግር ነው። ለአጀንዳው አለያየት ስነ ስርዓት አበጅተናል፣ ግን አልገባንበትም። አሁን ፋሲሊቴተሮች እናሰለጥናለን ተብሏል። ምርጫው ተካሂዷል።
ግን ከሚያሰለጥኑ ሰዎች ገና እየተነጋገርን ነው። ፋሲሊቴተር ማለት ምንድነው ስሙ? በእንትኑ ያንን ፕሮሰሱን ሂደቱን የሚያሳልጥ እንጂ በተነሱ ጭቅጭቆች ውስጥ ገብቶ የሚያደርገው ነገር ምንም የለም። ስለዚህ ፋሲሊቴተሮቻችንም ቢሻል በአንዳንድ ጥያቄዎች ላይ መልስ መስጠትም መቻል አለባቸው። እነሱን አሰልጥነው በእርግጥም ከማንኛውም ሰው የሚመጣውን ጥያቄ በሚገባ ሊያስተናግዱ ይችላሉ የሚለውን መተማመኛ እንዲኖረን ያስፈልጋል። መተማመኛ እንዲያስፈልጋል። ያንን አሰልጣኞቹም ገና ነው እንትን ያለው ከመጀመሪያውንም ሲያሰለጥን የነበረው አንድ የጀርመን ድርጅት በመሃል ደርሶ አልቀጥልም አለ። እንደገና ነው አሁን ስዊድን ካሉት ሰዎች ጋር እየተነጋገርን ያለ ነው። ያ ንግግር ደግሞ እነሱም ቢሆኑ ፈረንጅ ስለሆነ የእውቀት ሞኖፖል የለውም። እኛ ግን ምንድነው ስሙ የሚያመጡትን ቴክኒክና ቱልስ በኢትዮጵያ አይን እንትን ማለት አለብን፣ መገምገም አለብን። ይሄንን ሁሉ ለመስራት ጊዜ በጣሙኑ የሚፈጅብን ይመስለኛል። ሌላው ደግሞ ምንድነው ስሙ አብዛኛው የኢትዮጵያ ችግሮች አሁን ለምሳሌ ከወል ትርክት ከነጠላ ትርክት የወል ትርክት ብለው ጅማ ተሰብስበው ነበር። ያንን የወል ትርክት ምን እንደሆነ አይታወቅም። የኢትዮጵያ ሕገ መንግስት የተመሰረተው በብሔሮች ብሔረሰቦችና በህዝቦች ነው። ይሄ ነው ፋውንዴሽኑ፣ ይሄ ነው። ይሄ የሚፈለገው የጋራ ትርክት ይሄንን ይነካዋል ወይስ አይነካውም ብለን መገምገም ይኖርብናል። ምክንያቱም በፕሪያምብሉ የተጻፉት ነገሮች ከተነኩ የፌዴሬሽኑ የምናምኑ አቋም ሁሉ ሊሰረዝ ይችላል። እኛም እኮ የነገሩንም ብቻ ወስደን ማቅረብ ብቻ ሳይሆን ንጹህ ኢትዮጵያኖች ይህ ነገር የት ያደርሰናል ብለን ነው። አሁን ለምሳሌ ትላንት በአማሮች ክልል ከመጡት ወንድሞችና ጓዶች ጋር ስንነጋገር አንዱ ተሳታፊ በጣም ኃይል በተሞላበት ሁኔታ አንቀጽ 39 ይሰረዝ ይላል አለ። እኔ ይሰረዝ አይሰረዝ እንደዘገየ አቋም ቢኖረኝም ማንጸባረቅ አልችልም። ምክንያቱም ምዬ ነው የህዝብን ነው። ልክ ይሰረዝ የሚለው ጎራ በሺ እንደሚቆጠረው አይሰረዝም የሚለው ደግሞ እንደዚሁ በሺ ይቆጠራል። ያ ምስኪን ፋሲሊቴተር እዛ ላይ ቆሞ እንዴት ነው የሚያስታርቀው? ምን ቴክኒክ ብናስጨብጠው ይሻላል የሚለው ነገር አለ። ስለዚህ ኤግዚስተንሻል የሆኑ ጥያቄዎች አሉ። ልክ ከህልውናዬ ጋራ የተያያዘ ነገር ነው፣ አይነኬ የሚባል ነገር አለ። እንዴት ነው ይሄንን የምናልፈው? ሌላው ደግሞ የፈለጋችሁት አምጡ እንጂ ከዚች አቋም አልንቀንቅም የሚሉ ሰዎች እንዳሉ እናውቃለን። ኢትዮጵያኖች ደግሞ በአስተዳደጋችን በተለምዷችን ክርክር የምንፈልግ ሰዎች ናቸው። ያንን እንግዲህ ጎራ ለጎራ ቆሞ ያለውን ህዝብ ሰው ተከራካሪ አንድነት አምጥቶ አንደርስታንዲንግ እንዲፈጠር ለማድረግ ብዙ ቴክኒክና ብዙ ቱሎች አሉ። እነዛን ቴክኒኮች ቱሎቹን እያጠናን ነው። ስለዚህ እስካሁን ድረስ ምናልባት ቀላሉ ስራ ለመስራት ምንም አላለም። አሁን ነው ሪሊ አንዳንድ ቦታ ምንድነው ስሙ ይሄ ፋሲሊቴት በሚደረግበት ጊዜ ምጥ እንደያዛት ወላድ የሚቸገሩበት ፓርት አለ። ሀሳብ መወርወር ቀላል ነው። ያንን ሀሳብ ግን ማስታረቁ ጭንቅ ነው። ያንን ጭንቀት ሁሉ ስላለብን ነው እኛ ጊዜ ወስደን በሚገባ ካላቀረብን በስተቀር ችግር የሚፈጥር ይመስለኛል። ቅድም ከጥያቄ መካከል እንደዚህ አይነት ችግር የገጠማቸው ሀገሮች የሉም ወይ የሚል ነገር ነበር። ይሄ የኮሚሽኑ ሀሳብ አይደለም፣ የኔ የግል የዘገየ ሀሳብ ነው። አይቻለሁ፣ አጥንቻለሁ።
አውራ መስቀለኛ መንገድ ላይ ቆመው ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ የሚቸገሩ ቡድኖች አሉ። ሌላው አገር እንትን በሚባልበት ጊዜ የተደረገው ምንድነው? ስሙ እነሱ አልመጡምና ቆመን እንቅር አላለም ኮሚሽን። ብዙ ቦታ በራን ዘጋም ነው። በፈለጋችሁት ጊዜ ኑ ነው። በራን ዘጋም በፈለጋችሁት። እንደዚህ ነው ሪዞልቭ የተደረገው። የኮሎምቢያ ሪዞልቭ የተደረገው እንደዚህ ነው። ብዙ ሳውዝ አሜሪካ ውስጥ እንደዚህ ነው። ስለዚህ ቆሞ የሚጠብቅ እዛ ተቸንክሮ ከቀረ ከዛ ስትገላገል ትመጣለህ። እኛ ግን የዳያሎጉን በር አንዘጋም። በፈለክ ጊዜ ያምጣ ነው የሚያመጣው ጥያቄ። አብዛኛውን ወደፊት ታያላችሁ። አብዛኛው ተመሳሳይ ነው። ይሄንን በማሰብ በእውነቱ ክቡር የፓርላማ አባላትን ሪሊ እንደው በትህትና የምለምነው ነገር እዚህ እንትን ውስጥ ገብተን እስቲ አንዳንዶቻችሁም ኑና እዛ አካባቢ ያለውን ኮምፕሊኬሽን አብረን እንየውና ከዛ በኋላ ለመወሰን ይቻላል። ሁላችንም ገበሬውም ምሁሩም ይሄ ነገር ቶሎ ባለቀ ነው የሚሉት። ኦኬ የያዝነው እንትን እኮ እንደዚህ ወዲና ወዲ በማድረግ ብቻ እንትን የሚለው ከሁሉ በላይ ይሄንን በመጀመራችን የተመሰገነውን ያህል የማይረባ ሬኮሜንዴሽን ይዘን ብንመጣ እንዳንወቀስበት በታሪክም ልንወቀስ እንችላለን። ታሪክ ሊያመሰግን ተነስቷል በአሁኑ ጊዜ ይሄንን በመጀመራችን። የማይረባ ነገር ግን ብንሰራ ችግር ይፈጥራል። ለአንዲት ደቂቃ የኮሚሽኑም አባላት ኤክስፐርቶቹም ይሄ ነገር እንዲዘገይ የሚፈልግ አንድም ሰው የለም። ነገር ግን የገባንበት ውጥንቅጡ የገባንበት ኮምፕሌክሲቲ የግድ ጊዜ ይጠይቃል። ይሄንን በሚገባ እንድትገነዘቡልን ነው እንትን የምፈልገው። ባለፈው ጊዜ እህቴ አንድ ጥያቄ ጠይቃለች። ቅድም አገር ለአገር በምንዞሩበት ጊዜ የትግራይ ተወላጆች አልተሳተፉም ወይ የሚል ጥያቄ ነው። የኔም ጥያቄ እሱ ነው። አስታውሳለሁ ዋሽንግተን ላይ መጥተው በምክክሩ መሳተፍ ብቻ ሳይሆን ስፔሻል ጊዜ ሰጥተናቸው ስፔሻል ሩም ተሰጥቶ ተነጋግረናል። ዲያስፖራን እናነጋግር ስንል አማራውን፣ ኦሮሞውን፣ ጉራጌውን ምናምን አላለም። ኢትዮጵያዊ ነኝ ብሎ የኢትዮጵያ ችግር ይመለከተኛል፣ ይሄ ፕሮግራም ደግሞ ከችግሯ ያላቅቃታል፣ ሊያሻግራት ይችላል የሚለው ሁሉ ጋብዘናቸዋል። የመጡ አሉ፣ ያልመጡ አሉ። ይሄ እኮ ምንድነው በግዴታ የሚደረግ ነገር የለም። በውዴታ ተቆርቁሬ ይሄ ነገር እንትን ነው። ስለዚህ ያለን እስካሁን ድረስ የፈጸምነውን ራስን ሪፒት ላድርግ። ቋንቋውንም ብትፈልጉት ባትፈልጉትም ግልቢያ ነበረ። ጋልበን ብዙ አጀንዳ አምጥተናል። አሁን ነው ስራው የሚጀመረው። አሁን ነው ያንን ሁሉ አናላይዝ አድርገን ይሄ ነው ለኢትዮጵያ የሚበጀው ብለን እንትን ብለናል። እርስ በርስ እንከራከራለን። አሁን ለምሳሌ ለናሽናል ዳያሎግ የሚቀርቡት አጀንዳዎች ጥቂቶች ይሆናሉ። ለምሳሌ 20 ይሆኑ። ገበሬው ያቀረበው እንትን ሁሉ ምን ልናደርግ ነው? ሂድ እግዚአብሔር ይስጥ መጥተህ ተሳትፈሃል ሂድ አንልም። ምን አይነት ነው የምናደርገው? አሁን ይሄ ነገር ለያሉት ሚኒስትሪዎች ይሰራጭ ቢባል እንዴ አቤቱታ እየቀረበባቸው ያለው እነሱ አይደሉም እንዴ? እነሱ ነው ደግሞ እንትን ነው። ለዚህም ያጠና ነው ከጓደኞቼ ጋር ብዙ አገሮች ስፔሻላይዝድ ኤጀንሲ ያንን የህዝቡን ጥያቄ ይዘው እያንዳንዱ ሴክተር ሚኒስትሪ ጎሮሮውን ይዞት የዳያሎግ ጥያቄ ነው ብሎ የሚያስፈጽም መኖር አለበት። ገና እኮ ይህንን ሁሉ እየተነጋገር እያነበብ እንትን ነው። በዚህ ጉዳይ ላይ እኔ ሁሉም ኮሚሽነሮች የሚያደርጉት ነገር ነው። አርፈው ማታ የዚህን የዳያሎጉን ጉዳይ ሳያነሱ የሚያድሩ አይመስለኝም። ቅድም የትግራይኑም እንደተባለው
ኦፕሽን ቱ እየተመለከትን ነው። እምቢ ካሉ ቅድም ምንድነው ስሙ እንዳልኩት መስቀለኛ መንገድ ላይ ቆሞ ቲፒኤልኤፍ አልመጣም ቢል እሱ እስከሚመጣ ድረስ የኢትዮጵያ ሕዝብ ሆስቴጅ መያዝ አለበት ወይ ነው ጥያቄው። ከመለክ ቀልብ ገዝተህ ለመጣት ከፈለክ በሩ ክፍት ነው፣ በምንም ጊዜ ልትመጣ ትችላለህ። ከዛም በላይ ግን በመለስ ደግሞ አዲስ አበባ ያሉትን እዛ ያገኘናቸው ዩኒቨርሲቲ መምህራን አሉ፣ ሲቪል ሶሳይቲዎች አሉ፣ ፓርቲ ሜምበርስ አሉ። የትም ቦታ ቢሆን መተን እንትን እንላለን አጀንዳችን እንሰጣለን የሚሉ አሉ። ልክ ለአማራው ክልል ስንት ሚሊዮን የትራንስፖርት ክፍል ወጥቶ እንደተደረገ ለነዚህም ተደርጎ መጥተው እንዲነጋገሩ የሚያስፈልግ ይመስለኛል። እና እኔ በእውነቱ እንትን ነው ቶሎ ጨርሰን ብንሄድ ደስ ይለኛል። ነገር ግን በታሪክ መወቀስ አልፈልግም። በግሌ ኮሚሽኑም የሚፈልግ አይመስለኝም። ይሄ ነው ብሎ ሃፍ ቤክድ ግማሽ የተጋገረ ግማሹ ሊጥ የሆነ ነገር ይዘን ብንቀርብ በህዝብ ፊትም ትልቅ ትዝብት ነው የሚወስድብን። ሁሉም ነው ደግሞ ኮንዴም ነው የሚያደርገን። እኔ ገበሬ ልጅ ነኝ ነበርኩ። ግን የገበሬው ጥያቄ ምላሽ ካላገኘ በስተቀር እዚህ ሀገር አስቸጋሪ ነው። እንዴት ነው የምንመልስለት? ያንን ሁሉ ማየት አለብን። ገና ዴድላይን ስለተቀመጠ የማይሆን ነገር መስራት የለብንም የሚል ጽኑ እምነት አለኝ። እኔ የኮሚሽኑ ውሳኔ ተገዢ ነኝ። እኔ ለኮሚሽኑ ውሳኔ ተገዢ ነው። ኮሚሽኑ ቁጭ ብሎ ተነጋግሮ እንትን ልጅ ይሄንን ግን የግል አስተያየቴን በየስብሰባው ከጓደኞችም ጋር እየተነጋገረ ነው ያለው ሁኔታ ይሄ ነውና አይ ቲንክ የመጀመሪያውን ሩጫችን አይታችሁ አሁንም ልትሮጡ ትችላላችሁ ብላችሁ የማይሆን መሳሪያ ታስታጥቁ ባይ ነኝ። አመሰግናለሁ።